ጤና ይስጥልን የተከበራችሁ የፋና ቴሌቪዥን ነፃ ሐሳብ ተመልካቾቻችን የዛሬው ፕሮግራማችን ጀምሯል። እንግዳችን የኦሮሞ ፌደራላዊ ኮንግረስ ኦፌኮ ምክትል ሊቀመንበርና የመድረክ የሥራ አስፈጻሚ አባል አቶ ሙላቱ ገመቹ ናቸው። እንኳን ደህና መጡ አቶ ሙላቱ። እንኳን ደህና ቆያችሁ። በቆይታችን የተለያዩ ጉዳዮችን እናነሳለን። ከአፍታ ቆይታ በኋላ እንመለሳለን። አፈወርቅ ያዩ ተመልሰናል። አቶ ሙላቱ ስለ ፍቃደኝነቱ በእጅጉ አመሰግናለሁ። ፋና ስላስታወሰን ከልብ ነው የምናመሰግነው። የመጀመሪያ ጥያቄ ላድርግ። አሁን ኦሮሚያ ክልልን እያስተዳደረ ያለው ማን ነው ብላችሁ ነው የምታስቡት? የኦሮሚያ ክልላዊ መንግስት ነኝ ያለው ነው አካል ነው። እናንተስ ማን ነው የምትሉት? ኦሮሚያ ክልልን እያስተዳደረ ያለው የኦሮሚያ ክልላዊ መንግስት ነኝ የሚለው ነው አሉ። አዎ እሱን ያቋቋመው ማን ነው ብላችሁ ነው አቋም ወሰዳችሁት? እንግዲህ ካንተ የሚሰወር አይደለም። እኛ ምርጫ 2006 ላይ ማነው ስድስተኛ ክልላዊ ሀገራዊ ምርጫ ላይ ለመሳተፍ ሙሉ ጥረት አድርገን ነበር። የዛን ጊዜ ተገፍተን ነው የወጣነው እና ወደ 206 የሚደርሱ የጽህፈት ቤቶች ነበሩን። እነዛ 206 ውስጥ 3 ብቻ ቀሩን። ባሉት አካባቢ ሁሉ የተቃዋሚዎች ናቸው ተብሎ ብዙዎቹ ታስሯል። ቢሮአችን ተዘግቷል። እስካሁን ድረስ እስከዛሬ አልተከፈቱም እና ስለዚህ በዚህ አይነት ሁኔታ ውስጥ ስለነበርን እየጮህን ነበረ። ከፈቱልን፣ እንወዳደር፣ እዛ ውስጥ እንግባብለን በእንጆይ እንግዲህ ጠበንጃና ባንክ የያዘው አካል ስለሆነ ፈራ ነው። እኛም ለነፍሳችን ብለን ነው እስካሁን ድረስ ዝም ብለን ኮንፋይንድ ሆነን ይኖር ነው እና በመንግስት ውስጥ ተካፋይነት የለንም እና አሁንም እንደዛው ነው ያለው ልል ፈልጌ ነው። ጥያቄ በመተዋጧቸው መግለጫዎች መካከል እውነተኛ ፌደራሊዝም ያስፈልጋል ትላላችሁ። መታነሱት አንደኛው ጉዳይ ኦሮሚያ ክልልን ትክክለኛ ኦሮሞዎች ያስተዳድሩት በኦሮሞ የተመለረጠ መንግስት ያስተዳድረው ትላላችሁ። የኔ ጥያቄ አሁን ያለው ኦሮሚያን ያስተዳደረ ያለው ኦሮሞ አይደለም ብላችሁ ነው የምታስቡት? መነሻው ከዛ ነው። ምርጫ ሲባል ብዙ ብሎ ምርጫ ሆኖ አይደለም። ምርጫ ብዙ አይነት አለ። በጉልበት የምታስመርጠው ተመርጧል ብለህ ለሰው የምትናገረው ምርጫ አለ። ምርጫ ነው ብለን የምናምነው ህዝባችን ፖለቲካ ፓርቲዎች ያላቸውን ፕሮግራም የፖለቲካ ፕሮግራም፣ የኢኮኖሚ ፖሊሲ፣ የማህበራዊ ፖሊሲ እነዚህን ይዞ ነው ገበያ ላይ ወጥቶ ህዝብ ከነዛ የትኛው ነው የተሻለ ፕሮግራም ብሎ የሚመርጠው። በኢትዮጵያ ምድር ላይ የዚህ አይነት ነገር አልተካሄደም። መደበለ ፓርቲ ነው ህገ መንግስታችን የሚለው። የመደበለ ፓርቲው ሁናቴ እንዲሁ ዝም ብሎ ፈቃድ ከምርጫ ቦርድ ከማግኘት በስተቀር ፓርቲዎች በየቦታው እድል አግኝተው ህዝብን ቢሮ ከፍተው በነፃ ተንቀሳቅሶ ከቦታ ወደ ቦታ ተንቀሳቅሶ ህዝብን በማንቃት የራሳቸውን ፕሮግራም በሚገባ ህዝብ ውስጥ አሰርጾ እሱን ነው ህዝቡ የሚገዛው። ያንን ነው የፖለቲካ ገበያ የምንለው። አንተም የላሲን ፕሮግራም ይዘህ ትወጣለህ፣ ያም ይዞ ይወጣል። 10ም 20ም 30ም ቢሆን ህዝብ ይተቻል። ህዝብ ተችቶ አንተ ለዚህ አትበቃም፣ አንተ ለዚህ ብቁ አይደለም ያለ ፕሮግራም ኢኮኖሚውን ለምሳሌ ያህል እንዴት አድርገህ ነው ትምህርት የምታስፋፋልኝ? እንዴት አድርገህ ነው ጤናው? እንዴት አድርገህ ነው መሰረተ ልማቶችን የምታስፋፋልኝ ብሎ ህዝብ አብጠርጥሮ ይጠይቃል። ግን ወደ ጥያቄ አልመጡልኝም አቶ ሙላቱ። እኔ ጥያቄ ኦሮሞን ኦሮሞ እያስተዳደረው አይደለም ትላላችሁ። አሁን በመንግስትነት ያሉትን እናንተ አናውቃቸውም ነው የምትሏቸው። አንተ በመሃሉ ነው የጠየቀኝ። ሆልድ ኦን ልጨርስልህ ነው። ስለዚህ ይሄን አብጠርጥሮ ምርጫ ተደረገ ምርጫ ነው ስላልከኝ ምርጫ አይደለም ነው ቅርጫ ነው እና ምርጫ አልተደረገም። እኛ አልተካፈልንበትም። እኛም ባንካፈልም ነፃና ፍትሃዊ ምርጫ ስላልተካሄደ ገዢው ፓርቲና መንግስት አሁን እንዳለ በዛ ሆነዋል ነው። ይሄን ትሸሻለህ? ግን የኦሮሚያን እያስተዳደረ ያሉት ኦሮሞ የመረጠው ወይንም ከኦሮሞች ናቸው። የኦሮሞ የማንነት ጥያቄ የላችሁ አላችሁ? ጥያቄ ኦሮሞች አይደሉም ትላላችሁ? አይደሉም ናቸው። ኦሮሞች ናቸው። ኦሮሞ ናቸው። በመታወጣው መግለጫ ላይ ግን
ኦሮሞን ኦሮሞ እያስተዳደሩ አይደለም ትላላችሁ ማን ነው እያስተዳደረው የሚል ጥያቄ እኮ ስለዚህ እንግዲህ በቂጡ በትክክል የኦሮሞን ጥያቄ ያለ ማወቅ ነው ኦሮሞ ምን ይፈልጋል እንዴት ቢሆን ነው ኦሮሞ ስለሆነ እንደራሴ ሆኖ ኦሮሞን ሲያስተዳድር የቆየ ብዙ ሰው አለ ከምኒልክ ወዲህ ይሄን ሀገር የሚያስተዳድረው ኦሮሞ ነው ኃይለ ሥላሴ ራሳቸው ኦሮሞ ነው የኦሮሞን ጥያቄ የመለሰው አይደለም መንግስቱ ኃይለ ማርያም ወልደ አያና የዚህ የቡሪ ልጅ ነው ነገር ግን የኦሮሞ የሚፈልገው ነገር አይደለም ኦሮሞ የሚፈልገው ራሱን በራሱ ካለማንም ተጽኖ የራሱን ክልል በራሱ ለማስተዳደር ነው የሚፈልገው አሁን ማን ተጽኖ ያረጋገበት ነው በእናንተ መረዳት ኦሬዲ ይሄ ምርጫ አልተካሄደም ነው ነፃና ፍትሃዊ ሆነ ከኦሮሞም ቢሆን አንተ መርጠህ ያላስቀመጥከው አካል ያንተ አይደለም ሌላ ሰው መርጦ ያስቀመጠልህ አካል ላንተ አይደለም የሚሰራው ላስቀመጠው አካል ነው ስለዚህ አሁን ለምሳሌ ይሄንን የምንገልጸው መገለጫው መንገድ ቀበሌ ላይ ህገ መንግስታችን ከላይ ወደ ታች አይደለም ከታች ወደ ላይ ነው ይሄ ሰፊው ህዝብ የዚህ ህገ መንግስት ባለቤት ሰፊው ህዝብ ነው ብሔር ብሔረሰቦችና ህዝቦች ሉዓላዊ ባለቤት ነው ስለዚህ ህዝብ እዛ መርጦ ያስቀመጠው አካል ሳይሆን ሌላ ሰው ተወክሎ የተቀመጠ ነው ካንተ ጉቦ ቢቀበል አንተን መታወቂያ ቢከለክል የሆነውን ነገር ቢያደርግ አንተ ነገ ከዛ ልታነሳው አትችልም ተጽኖ ልታረግበት አትችልም አንተ ያላስቀመጥከው አካል ነው አንተ ያልመረጥከው አካል ነው ስለዚህ ኦሮሞ የሚፈልገው ራሱ መርጦ አስቀምጦ በፈለገ ሰዓት የሚፈልገውን ማንኛውም ነገር አልሰራህልኝም ብሎ ማንሳት ሲችል ብቻ ነው ይሄን አድርግ ግን ኦቦሙላቱ የሚነሳው ጥያቄ ምንድነው እናንተ አንደኛ መንግስትን የኦሮሞ መንግስት ነው አይደለም ብሎ የመበየን ሁለተኛ ኦሮሞ ነው አይደለም የማለት ስልጣን ሳላችሁ ወይ ስልጣን የለንም መተቸት እንችላለን ፖለቲካ ነው ሐሳብ ግን ማንነት ሰጪና ነሽ ሆናችሁ ይሄ ኦሮሞ ነው ይሄ አይደለም የሚለው ማይከለክለኛል ሐሳቤን ለመግለጽ ሰባዊ መብት አለኝ ይሄ ትክክል አይደለም ብሎ መሞገት ዲሞክራሲያዊ መብት ነው ትክክል አይደለም በህዝብ አልተመረጥክም የህዝብ ምርጫ አይደለም ብሎ መሞገት ዲሞክራሲያዊ የህዝብ ምርጫ ነው አይደለም የሚለውን ሳይሆን እየጠየቅኩ ያለሁት ኦሮሞ ነው አይደለም ኦሮሞ ነው ነገር ግን ኦሮሞ የመረጠው አካል አይደለም ነው የሚል ፍቺው ይሄንን ነው ይሄንን ያዝ ይሄ እዚህ ላይ የምትሞግተው ከሆነ ኦኬ ኦሮሞ ሆኖ እንኳን ኦሮሚያን እዚህ ኢትዮጵያን ሁሉ ሲያስተዳድር የነበረው ኦሮሞ ነው በዚህ ላይ የምንፋለመው ጉዳይ አይደለም ነው ግን የኦሮሞ የሚፈልገው ነው አይደለም ነው ግን እሱ ፍላጎት ለምሳሌ ስድስተኛው ሀገራዊ ምርጫ እንግዲህ እናንተ አልተሳተፋችሁበትም ራሳችሁን እንዳገለላችሁ ይታወሳል ግን በርካታ አካባቢዎች ሌሊት ወጥተው ምርጫ መርጠዋል የነሱን ውሳኔ ሳለማክበር ጥያቄ ያስነሳሙ እስከ ዛሬም ድረስ ዛሬም በመተዋጧቸው መግለጫዎች ይሄንን ጉዳይ ስለምታነሱት ሌላ ምርጫ ፍንፍኔ ውስጥ ኦሬዲ ልክ ነው ሁሉም ሰው ወጥቷል ማንከዶ ጉዳይ ነው ከተሰረዝነ በኋላ ምን እናረጋለን ታዲያ ምርጫ ለመግባት አልተቻለም ቢሮአችን ተዘጋ ካለን ቦታ እና ስለዚህ ምንድነው የምናረጋው አንተስ ብትሆን ምን ታረጋለህ እና ይሄ በተደረገበት ሁኔታ ይሄን አላደረክም በዛን ባለህበት አላደረክም የምትል ምርጫ በመሰረቱ ጫጫታ የሌለበት የህዝብ ሆታ የሌለበት ነፃ ፍትሃዊ በሆነበት ሁሉም ተስማምቶ የሚያካሂደው ጉዳይ ነው እና ዝም ብሎ ጥርነፋና የሆኑ ሸር የበዛበት ፖለቲካ ለዛሬም ለ150 ዓመትም አላዋጣንም ቪሼስ ውስጥ ነው ያኛውን እየደጋገምነ የምንሄደው ነፃ ልናረገው የምንችለው በዚህ ሀገር ላይ የፖለቲካ ነፃነት መኖር አለበት ነፃ መሆን አለብን ሁላችንም ዲሞክራሲ ማውረድ አለብን ፌደራሊዝም ዊዛውት ፌደራል ዲሞክራሲ ዋጋ የለውም አዳዊ ሆነ የዱሮ አይነት ነው አቶ ሙላቱ አሁን ኦሮሚያን ያስተዳደረ ያለው ኦሮሞ ነው አልካርኩም ስለዚህ ፌደራሊዝም ማለት ደግሞ ራስን በራስ ማስተዳደር ነው ከቀበሌ ጀምሮ እንደው ያለፉትን አመታት እንኳን ብናይ በኢህአዲግ ዘመን ሌሎች እንደራሲዎች እንደነበሩት ይሄን እናንተም ስትታገሉት እንደነበረ ሌሎች ሹመኞች እንደነበሩ ሌሎች ይነሱ ነበር የወክልና የሞግዚት አስተዳደር ነበር እየተባለ አሁን ግን ኦሮሚያ ላይ የምናየው አሁን እርሱ ከሚነግሩኝ ያዳዊነት ሐሳብ ይወጣ የኦሮሞ ህዝብ ምናልባትም በራሱ ቋንቋ እየተማረ ራሱን ያስተዳደረ በራሱ እንቅስቃሴ ያደረገ ነው ከዚህ ጋር ምናልባት አህዳዊ ነው አሁን ያለው አገዛዝ ሚለው አይጋጭም ወይ ነው ጥያቄው ነፃና ፍትሃዊ ባልሆነ ሁኔታ የተመረጠ አካል የኦሮሞ ነው እንደልና አንተስ
ምርጫ ነው የምትለው ምንድነው? ምን አይነት ምርጫ ነው? ምርጫ ነፃና ፍትሃዊ በሆነ ዜጎች በራሳቸው ፍላጎት ያስቀመጡት ያስተዳድረኛል፣ ይወክለኛል፣ የኔ ጉዳይ ይፈጽምልኛል ብለህ የምታስቀምጠው አካል ነው። ለዚህ ማስረጃ የሚሆነ አሁን ለምሳሌ በህዝብ ተወካዮች ምክር ቤት ከኦሮሚያ ተመርጠው ያሉ አሉ። ጦርነት እየተካሄደ ነው። ከዛ ተመርጠው ያሉ እዚህ ሁሉም ተቀምጠዋል። አገር እንዲህ በሆነበት በህዝብ የተመረጠ አካል የህዝብ አካል የሆነ በህዝብ ተመረጥኩ የሚል አካል እንዴት ዝም ይታያል? እናንተ እኮ ግን ከምርጫ ይልቅ ብዙ ጊዜ ሽግግር ስትሉ ነው የምንሰማችሁ። አሁን ችግሮች ከነችግራቸው ወደ ምርጫው ገብቶ ያን እውነት ከመጋፈጥ ይልቅ ሁሉ ጊዜ የሽግግር ጥያቄ የቀድሞ ሁኔታዎችን የማብዛት ነገር ነው የምናየው። አቶ ሙላቱ ሽግግር ያልነበት ምክንያት ሁሉም እኩል የሚሳተፉበት ኦሬዲ ምርጫው ቅድም ነገርኩ ፍትሃዊ እኩልነት የተሰፈነበት ዲሞክራሲ ያለበት ምርጫ አይደለም። ስለዚህ አሁን የተቀመጥከው አካል በዚህ አይነት አልመጣህምና ከሁሉም ጋር ያጋባናል ከሚሉት ጋር ቁጭ ብለ ሽግግሩን አስቀምጠን ነፃና ፍትሃዊ ምርጫ አካሄደን ህዝብን የሚወክል እናደርግ ነው እንጂ ሀገር ይፍረስ ግን አይደለም። አቶ ሙላቱ የኔ ጥያቄ ሁሉ ጊዜም የሽግግር መንግስት ጥያቄ ነው። ሽግግር ነው ምክንያቱም ሽግግር ካላካሄድክ በስተቀር በጉልበት እንዲመጣ ነው የምትፈልገው። ግን እሱ በምርጫ ከማመን ይልቅ በአቋራጭ ስልጣን ለመያዝ የሚፈልግ መንግስት ተደርጎ አይገለጽም። ፖለቲካ ፓርቲዎች ስልጣን ለመያዝ የሚደረገው ይሄ ኋላ ቀር ነው። ፖለቲካ ፓርቲዎች ህዝብን ያበቃሉ እንጂ ስልጣን ይዞ ለመሄድ ይሄ እኮ ነው ችግራችን ማወቅ ያለብን። እኛ እንደ ኦፌኮ አሁን የምንለው ህዝቡን በተቻለ መጠን ፖለቲካ ፕሮግራም የሌሎች ፖሊሲዎችን ቅድም ያልኩ 3 ፖሊሲዎች አሉ። ዋናው የፖለቲካ ፕሮግራም ፕላስ ደግሞ የኢኮኖሚ የማህበራዊ እነዚህን ሁሉ ለህዝብ አቀርበህ ህዝብ የፈለገውን ነገር በዛ እንዲመርጥህ ነው። ያን እስከሌለ ድረስ ምርጫ ነው ማለት አትችልም። ግን እና ሽግግር ለምንድን ነው አብዝታችሁ ወደዳችሁት ነው የኔ ጥያቄ። ወልኛ ፍትሃዊ ሊሆን የሚችለው ይሄ ነገር ሊሆን የሚችለው ሁሉም በዛ ውስጥ ተሳታፊ ሆኖ ከመጣ መንግስት ይሆናል። ሁሉም በሁሉም አካል ሁሉ ቅቡልነት ያለው ጦርነት የማይመጣ ጦርነት ያልተፈጠረበት ሰላማዊ የሆኑ ነገሮች ሁሉ ይፈጠራሉ ከሚል አንፃር ነው ሽግግር የምንለው። እዛ ውስጥ ስልጣን ለመያዝና እነሱን ብልጽግናን ወንበር ስበን እኛ ተቀምጠን ህዝብን ለማስተዳደር አይደለም። በዚህ አይነት አትወሰድልኝ። ታዲያ ምንድን አሁን ለምሳሌ እናንተ ከሌላ ወገን ጋር ሆናችሁ ጊዜያዊ መንግስት ያስፈልጋል ሚሉ አቋም መግለጫ ከኛ ከሚመስሉን ጋር አንድ ሀሳብ ማቅረብ አለ። እንኳን ጊዜያዊ መንግስት ሌላ መናገር ይቻላል። ምንድነው ጥፋቱ? ምንድነው እሱ ዲሞክራሲያዊነት የሚያቀጭ ነገርና አጥያቱ ምንድነው? ጊዜያዊ መንግስት ይቋቋም ቢባል ለምን ህዝቡ የመረጠው ህዝቡ እንግዲህ ከነን መርጧል። ታውቋለህ፣ ታምንበታለህ። አሁን ምንድነው ታምንበታለህ? ዲሞክራቲክ በሆነ ሁኔታ ተመርጧል ብለን የምታስበው አቶ ሙላቱ ኖ ተመርጧል ብለህ ከሆነ እሺ እዚህ ላይ እንተማመን። ዝም ብለህ ለምሳሌ እኔ ባለፈው ምርጫ ዘጋቢ ነበር። በተለያዩ አካባቢዎች ተዘዋውሬ ተመልክቻለሁ። ምን እንኳን እናንተና ሌላው ኦነግ ለምሳሌ ራሳችሁን ኮስቸን አርጋል እነዚህ ለምን አልገቡም ብለህ ያው ራሳችሁን አግልላችሁ የነበረ ቢሆንም ህዝቡ ኖ እንደዛ አትውሰድ። ሚስሊዲንግ ነው ይሄ። እሺ ተገለል ነው እንጂ እኛ ዝም ብለን አይደለም ተገፍተን የወጣ ነው። እንደዛ አትውሰድብኝ። አሁን ሚዲያዎች ሁሉ ጊዜ ኢንተርፕሬት የሚታደርጉት እንደዛ ነው። እሺ ምን ማለት እነሱ ወጣን የሚሉት ተገፍተን ነው አትሉም። ይሄን እስካላልክ ድረስ ዋጋ የለውም። አንተ ኒውትራሊቲ አልጠበቅም ማለት ነው። እኛ ተገፍተን ነው ወጣን። 206 ቢሮዎች ነበሩን። ለዚህ ተዘጋጅተን ነበር። አልተካፈልንም። ታሰሩብን። ቢሮ ተዘጋ። ቢሮ ባለለበት ኦሬዲ ምርጫ ውስጥ የሚካፈሉትን እጩዎችን ሆልዶ እጩዎቹን መዝግበ በዚህ ላይ ደግሞ ደጋፊዎችን ሁሉ እንትን አድርገ አንድ ላይ ነው ለምርጫ የሚቀርበው። ግን ያን ማድረግ አልተቻለም። ከጧቱ 11 ሰዓት ጀምሮ በኦሮሚያ የተለያየ እኔ ለምሳሌ በኦሮሚያ ውስጥ ሆኖአላች እኔ ምስራቅ ሸዋ ሄጄ ነበር። አዳማ ለምሳሌ ሊሆን ይችላል እና የነሱ ወገኖችን ድምጽ አለማክበር አይሆንም ወይ? የመረጠውን ህዝብ አለማክበር አይሆንም? ሁሌ ኦፌኮ የሽግግር መንግስት እየጠየቀስ እስከመቼ ነው የሚቆየው? ገላግሉኝ። ይሄን ሰውዬ መጠየቅ አጥያት አይደለም። መጠየቅ አጥያት አይደለም። ዲሞክራሲያዊ መብት ነው። ያልመሰለን መጠየቅ ትችላለህ። እሱን አራትነት በዛው ሰድልኝ። ትክክል ነው አይደለም? አሁን እኔ እናንተ የምንሞጋገትበት አይደለም።
መሆን የሚችለው ተመርጦ ያለው ዲሞክራቲክ ነው በህዝብ ወጥቶ ከጧት እስከ ማታ የዛን ጊዜ ምንም ተጽዕኖ ሳይኖርበት ኮሮጆ በሚገባ ተቆጥሮ ተመርጧል ብለህ አመንክ ጥሩ ነው እኔ አቋማሊዝም በነገራችን ጋዜጠኛ ነኝ ያለኝ ኦብዘርቬሽን ባንተ ነው እኔ ጋዜጠኛ ነኝ ኦብዘርቬሽንን አስቀምጥ ግዴለም አንተ ሁሉ ነገር ወደ ቀጣዩ ሁሉ ነገር ከተመቻቸ በኋላ ምርጫውን ለማየት ሄደሃል እሱ አሁን ያየውን የምትመሰክረው ምንም ማጣት የለብኝ ድናይ ብታረግም ዲሞክራሲያዊ መብት ነው እኔ ተጠብቅላለሁ ምንን ወደ ቀጣዩ ሐሳብ እንሂድ ኦፌኮ ሁሉ ጊዜ መንግስታትን በዲሞክራሲያዊ ነገር ሲተችን ሰማለን ዲሞክራቲክ አይደሉም እንዲህ አይነት መተግበር አለባቸው ይያለ ብዙ ጊዜ መግለጫዎችን ሲያወጣን ሰማለን ኦፌኮ ግን በራሱ የውስጥ ዲሞክራሲው ምን ይመስላል ጥሩ ነው ብለን ነው መጥፎ ነው የምትልበት አካባቢ ካለ ብትጠቁመኝ ደስ ይለኛል እኔ ጥያቄ ለማስተካከል ይችላል እኛ እስካሁን ድረስ ዲሞክራቲክ ነው ሁሉም ተሳታፊ ነው ውሳኔያችን ሁሉን አቀፍ ነው የምናደርገው በተከላላ ያሉ ዞኖቹም ሁሉ ተካፋይ ሆኖ ነው በራሳችን በህዝብ ላይ ተጽዕኖ ማን ነው በአባሎቻችን ላይ ተጽዕኖ ፈጥረን የምናደርጋቸው ነገሮች ውሳኔዎች የሉም ግን አባና ደንብ አለን ስርዓት አለን ፖሊሲያችን አለን ከፈለክሱን ሰጣለን ማየት ይችላል በዛ ላይ ቅሬታ ያለው ማንንም አካል ተነስቶ ይሞግታል ትክክል አይደለም ካለ ሁሉም እንትን ይላል ምርጫውን የምናካሂደው በህዝብ ፍላጎት ነው በዛ በአባላት ፍላጎት ነው የምናደርገው በተጽዕኖ የምናስቀምጠው ሃንድ ፒክድ የሆነ ነገር የለም ማለት ነው ግን ከአባላቶቻችሁ መካከል የዲሞክራሲ ችግር አለበት ብለው ለመገናኛ ብዙሃን አስተያየት የሰጡ አንብቤ ነበር ለምሳሌ ከዚህ በፊት የካቲት ላይ ከ12 እስከ 15 ከኦሮሞ ነጻነት ግንባርና ኦሮሞን ይወክላሉ ብላችሁ ካሰባሰባችኋቸው ስብስቦች ጋር ውይይት ካደረጋችሁ በኋላ እኛን አይወክለንም የሚሉ የናንተ ፓርቲ አባላት ወጥተው ለመገናኛ ብዙሃን እኔ ሪፖርተር ላይ ነው ዜናውን ያነበብኩት አይቼ ነበር ምናልባት አሳታፊ ከሆነ እነኛ ጠያቂዎች ከየት መጡ እንግዲህ ብዙ አባላት አሉ ግለሰቦች ሄዶ የትም ቦታ የራሳቸውን አስተያየት ለምን ሰጡ አንልም እኛ ጋር ግን ይሄ እንደ ፓርቲያችን ህግ ከሆነ ቅሬታ ያለው ማንንም ሰው እዚህ መጥቶ ቅሬታውን ይገልጻል ሌላ ሚዲያ ላይ ሄዶ ቅሬታ መግለጽ ራሱም ትክክልም አይደለም ዲሞክራቲክ ነው እና ባለው እኛ ጋር ይሄን ተሳስታችኋል ትክክል አይደላችሁም ብሎ ለኛ ማቅረብ ነበረበት እንጂ ወደ ሚዲያ ወጥቶ እኛን ሳሳውቀን እዛ ሄዶ ያን በመግለጹ የኛን ዲሞክራቲክ አይደላችሁም ለማሰኘት እኔ መንገድም ያለ አይመስለኝ ወሬ ነው ይሄ እንደ ወሬው ሰደው ታውቁት ነበር ግን እኔ ፍጹም ኦነስት ጎድ እኔን በዛ ላይ መውጣቱን ማላከም ይሄ ሊሆንም ይችላል ግለሰቦች ደግሞ ሄዶ የራሳቸውን ፍላጎት እዛ ላይ ለማንጸባረቅና አባላት ሁሉ ፍጹም ናቸው ማለት አይደለም ቅሬታ ያላቸው አንዳንድ ሰዎች ሊኖሩ ይችላሉ በዚህ ለመግለጽም ፈልገው ሊሆኑ ይችላል ግን መሰረታዊ ቅራኔ ነው ብሎ ይሄን ይዞ መነሳት አጉል ነው የዲሞክራሲያዊነት ማሳያ አንደኛው የአመራሮች መቀየር የስልጣን ርክክብ ማድረግ ነው መቼም እናንተም እንደምታውቁት እናንተ ደግሞ የስልጣን ሽግግር ይደረግ የሽግግር መንግስት ይቋቋም በሚለው በጣም ደጋግማችሁ መታነሱት ነው ቆያችሁበት ስልጣን ላይ ነው እናንተም ቆያችሁ ስልጣን ይሄ የኛ ስልጣን አይደለም የመራጩ አካል ነው መራጩ ጋር ይቀርባል ይመርጣል ከተመረጠ ስራ ከተባልክ ትሰራለህ አሳይንመንት ነው የፓርቲ ስራ ነው እና ስለዚህ በዚህ ላይ እንትን የምናገኘው ነገር ጥቅም የምናገኘው ነገር የለም ከፓርቲ የሚከፈለን ነገር የለም የኢኮኖሚ ጥቅም የለንም እንዲሁ ሁላችንም የምናገለግለው እንዲሁ ሰልፍሌስሊ ነው እና ስለዚህ ለዚህ በየጊዜው ምርጫ በሚካሄድበት ጊዜ እነከለ ቢመሩ ይሻላል እንዲህ ቢሆን ይሻላል ተብለን ነው እኛ እንትን የእድሜ ጉዳይ አይደለም ማንንም እኮ እንትን ልል ይችላል አንተ ጥያቄ ማንሳት የነበረብኝ ምን ያህል ዲሞክራቶች ናቸው በምርጫ ላይ የተቀመጥክ ወይስ በጉልበቴ ወይስ በአንጃ ነው ኮሮጆን በመገልበጥ ነው ወይስ እዚህ የመጣ ብትለይ ኖሮ ጥሩ ጥያቄ ነው እና ስለዚህ ለምን ተመረጥክ ለምን ተቀመጥክ አይነት ጥያቄ እድሜ ከፍ ብሏል ስለዚህ አይሆንም እኔ መራጩ አካል አሳይመንት ነው ፓርቲው አስቀመጠኝ ቦታ ለመቀመጥ ነው እኔ ፈልጌው ሳይሆን እነሱ መርጠው ሲያስቀምጡ ሲፈልጉ ደግሞ ያወርዱኛል ግን የኔ ጥያቄ አቶ ሙላቱ እንዲያው የመንግስትን መመረጥ ዲሞክራሲ አይደለም እና ሌሎች ጥያቄ ታነሳላችሁ የናንተም የስልጣን ኤክስፓየር ዴት የሌለው የፓርቲ ስልጣን ግን ጥያቄ ቢነሳበት ነውር ነው
የለም ይሄ አባላት ጉዳይ ነው አልኩኮ አባላት የመረጠ አካል እኮ ነው የመረጠን አካል ነው መንግስትን እኛ ስንት አመት ተቀመጥክ ዲቤ ምን ያህል ነው አንጠይቅም ተመረጥኩ ብሎ እስከ ተቀመጠ ድረስ መራጩ አካል ነው አንተ ትክክል አይደለም ምናምን ይሄንን ነው የዲሞክራሲን ጽንሰ ሐሳብ ሳንረዳ ብዙ ነገር ውስጥ ወደ ግል ውስጥ የምንገባው አይ ግን ዲሞክራሲ የመረጠው አካል አሁን እኛንም የሚያወርደን የሚያነሳን የሚቀጣን በህጉ መሰረት በተቀመጠው መሰረት አባሎቻችን ናቸው አባሎቻችን ካልፈለጉ ያነሱናል ያስቀምጡናል አንተ ለዚህ ነው ፍሽት የምታረገው እዚህ ቦታ ተቀመጥና ስራ ይላሉ አሳይመንታችን ነው ይሄ ነው የሚችለው አቶ ሙላቱ የኔ ጥያቄ እንግዲህ የአፍሪካ ፖለቲካ ላይ ብዙ የጻፉ ሰዎች አንደኛው የሚያነሱት በተለይ የመሪዎች የድሜ ገደብ ከዛ ደግሞ የሚመረጡበት ተርም ብዛት ሌሎች መወሰን አለበት እስከ ህገ መንግስት ማሻሻል የሚሄዱ መሪዎች አሉበት እንግዲህ ይሄንን አንዳንዶች ለዲሞክራሲ ማሳያ አድርገው ስለሚያነሱት ነው እናንተ ጋር መቼ ነው አንድ ሰው እስከ ስንት ጊዜ ነው በስራ አስፈጻሚነት ማገልገል የሚችለው ይሄስ ምናልባት እናንተ ጋር የዲሞክራሲ ጥያቄ እንዲጠየቅ ምክንያት ቢሆን ነውር ነው ወይ ኃጢያት ነው ወይ ነው ይሄ ኃጢያት አይደለም መጠየቅ ዲሞክራሲያዊ መብት ነው ግን ይሄን መሻር መለወጥ ምናምን የሚችሉት አባሎች ናቸው ስለዚህ ነው እኮ የኢትዮጵያ መንግስት የምንተቸው ሰፊው ህዝብ ይተቻችሁ ሰፊው ህዝብ ያስቀምጣችሁ ሰፊው ህዝብ ያውርዳችሁ በተቃዋሚ ጊዜ ከተከፋ ያውርዳችሁ የምንለው እና ስለዚህ እንደዚሁ እንደ ፓርቲ ነው ፓርቲያችን አባላት ቅሬታ ካላቸው በእኛ ላይ ኤኒ ታይም ባለው የገደምብ መሰረት አውርዶ ሂድ ወደ ቤት ማለት ይችላል መንግስት በተሆኑ ግን እንደዚህ ይሄ ፍልስፍና ይቀጥላል ይሄ ካልቀጠለ ለምን ነው የምንጫጫው እንዴ እንዲቀጥል ነው ቀደም አልኩኩ ከመጀመሪያ ጀምሮ ይሄ ህግ እኮ የወጣው ከታች ወደ ላይ ነው ያልነው ሰፊው ህዝብ ስልጣን ይኖረው ነው ራሱ ፈጻሚ ይሆናል ቀደም የቀበሌን ጉዳይ አነሳውልኝ ግን ኤክስፓየርድ ማያረግ ስልጣን ሚለው ነው የኔ ጥያቄ እስከ በህገ መንግስታችን ላይ ኦሬዲ ያስቀመጥነው አለ በህገ መተዳደሪያ ደንባችን ላይ የተቀመጡ ነገሮች ሁሉ ተግባራዊ ይሆናሉ አንተ አሁን እንግዲህ እድሜ ያስቀመጡ ካል ጥሩ ጥቆማ ነው እናስቀምጣለን ጃይቶ ምንም ማድረግ እስከማይችልበት ጊዜ ድረስ እዛ ላይ እንዲቀመጥ አንፈልግም ይሄ ጥሩ ጥቆማ ነው እና ስለዚህ እድሜ ገደብ እናረግበታለን ደስ የሚያሰኝ እስከሆነ ድረስ እሺ በጣም አመሰግናለሁ ሌላው ማነሳው ጥያቄ በኢትዮጵያ እንግዲህ የተለያዩ ታጣቂ ቡድኖች ይንቀሳቀሳሉ ምንድነው አቋማችሁ እነዚህ ታጣቂ ቡድኖች ላይ ምን አቋም እኛ ሁሉ ጊዜ በሰላማዊ መንገድ ተደራጅተን የተቀመን ስለ ሰላም ነው የምናወራው ጠበንጃ በየትም ሀገር በየትም ቦታ ፋይዳ የለውም ጠበንጃ አታንሱ ችግር ያለውን አካል እናንተ ማስተዳደር መንግስት ነኝ እናንተ የምታስተዳድሩት በጠበንጃ ኃይል አታድርጉ አቅርባቸው አነጋግሩ ችግሩን ፍቱለት ምን ጥያቄ እንዳለው ተግባቡ በተቻለ መጠን አገር በሰላም ነው የምትመራው ነው የምንለው ጠበንጃ ማንሳትን በምንም አይነት አንፈልግም ይሄ መርሃችሁ እንግዲህ በአቋማችሁ በሰላማዊ መንገድ የሚንቀሳቀስ ፓርቲ ስለሆነ ተደጋግሞ የሚነሳ ነው አንዳንዴ ግን በመተዋጧቸው መግለጫዎች እርስ በርስ የሚጋጩ ሐሳቦችን አስተውላችሁ ለምሳሌ ጥቅምት 12 ቀን መግለጫ አውጥታችሁ ነበር መንግስት በታጣቂ ቡድኖች ላይ እርምጃ ባለመውሰዱ የተነሳ ይሄ ነገር ተፈጠረና ያጥፋቸው እነዚህን ታጣቂ ቡድኖች ከአካባቢው ተከታትሎ ያጥፋቸው የሚል ኑኑ ላይ ምዕራብ ሸዋ የደረሰ ጥቃትን ተከትሎ ያወጣችሁት ነበር እዛ ላይ ታጣቂ ቡድኖች ላይ መንግስት እርምጃ ይወሰድ ያጥፋቸው የሚል ነው ቃል በቃል የተጻፈው በሌላ በኩል በሌሎች አካባቢዎች በሚደረጉ ግጭቶች ደግሞ ከታጣቂዎች ጋር መንግስት ይደራደር ይነጋገር ነው የምትሉት በሁለት ታጣቂ ቡድኖች ላይ ሁለት የተለያየ ሐሳብ ነው የምታው ያልተረዳው ነገር አለ ሁሉ ጊዜ ሁለት ቨርዥኖች ናቸው ያሉንኛ መንግስት ሽፍቶች ናቸው ይሄን ያደረጉት ይላል እነሱ ደግሞ ሌሎቹ ደግሞ የለም መንግስት ነው ያደረገው ይሉናል እኛ ህዝብ ተጎድቷል እንብቱን ይሄ የተጎዳው ህዝብ ራይቱ መጠበቅ አለበት መብቱ መጠበቅ አለበት ስለዚህ ይሄን ጉዳት ያደረሱ አካላት ወደ ህግ ፊት መቅረብ አለባቸው ይሄ ደግሞ ገለልተኛ በሆነ አካል ነው ሁለቱ ይከሌ ነው የሚባባሉት አንዳንድ ጊዜ ፕሮፌሰር መራራ ቡዳ ዛ ነው ቡዳ ዚ ነው ይላሉ ያ እነማደው ይሄንን ቡዳ ይላሉ እነሱ ደግሞ ያን ቡዳ ይላሉ ቡዳ ማን ነው የሚለው ነው ስለዚህ እርስ በርሳቸው የተጠቋቋሙ ከሆነ ኢንዲፔንደንት ቦዲ ይሄን ጉዳይ ያጣራ ካሁን በፊት ከአንዳንድ ጋዜጠኞች ጋር የተጣላ ነው ጉዳይ አሁን ለምሳሌ ኦሮሚያ ውስጥ አማሮች ተገፍተዋል እንዲሆነዋል ብለው
እናንተ መግለጫ አታወጡም አማራ ሲጎዳ አማራ ከዛ ሲባረር ዝም ትላላችሁ እኛ ዝም አላልንም ኢንዲፔንደንት የሆነ አካል ሄዶ አንቀጽ 32 በኢትዮጵያ ህገ መንግስት ማንንም ኢትዮጵያዊ የትም ቦታ የመኖር መብቱ የተጠበቀ ነው አንዱ አንተ ይሄን ብሎ ሊያባረር አይችልም ካድሬ ለፖለቲካ ፍጆታ እርስ በርሱ እንዲጋጭ ያደረገው ሁሉ ይሄ ተጣርቶ ለመንግስት ቀርቦ ውሳኔ ይወሰድበት ብለን ነው እኛ የምንጠይቀው እንጂ ይሄ አካል እንዲያደረገ ይሄ አካል እንዲሆናል ዜጎች ተጠቅቷል የተጠቁት አሉ ከየት አካባቢ እንደሆነ በማን እንደሆነ እኛ እዛ አልነበርንም ባልነበርንበት ከዚህ ያልፋል ነው የኔም ጥያቄ ባንዳንድ መግለጫዎቹ ላይ እነዚህን ሐሳቦች ታነሳላችሁ አሁን የተናገሩትን ለተለያዩ ኢንሲደንቶች ለምሳሌ ለዚህ ህዝቡ አለም ትላላችሁ ሌላም ቦታ እኮ ህዝቡ ሲጠቃ እንትናን ያጠቃኝ ብሎ ህዝቡ ይናገራል መስሙትና ማሰሙት ህዝብ አለ ማለት ነው ቆይ ባቀለሉ ፋኖም ይሁን ቲፒኤልኤፍም ይሁን ኦላም ይሁን whoever is ጠበንጃ ያነሳው አካል ጋር ተስማሙ በጥያቄያቸውን ተቀበሉ ቁጭ ብላችሁ አነጋግሯቸው በጦርነት የሚፈታ ነገር የለም ብለን ግን እዚህ ላይ እርምጃ ይሰድ እንደው ቃል በቃል ባነበው ያላችሁት ጽንፈኛ ኃይሉን ሚለው መግለጫችሁ አሰቃቂ ጭፍጨፋውን አውግዛችኋል ከዛ የመንግስት ቸልተኝነትና ተጠያቂነት አልባነት ያብቃል ትሉና ቢጨርስ በጣም ደስ ይለኛል ትሉና ይሄን ጽንፈኛ ኃይል ብላችሁ ስም ከጠራችሁ በኋላ እንዲያጠፋና እርምጃ መንግስት እንዲወስድ ነው የጠየቃችሁት ወንጀለኛ ነው የሆነውን አካል እዛ አካባቢ ህዝብ እንዲ ብሏል አጣርታችሁ ሄዳችሁ እናንተ ጉልበት አላችሁ ባንክ አላችሁ ታንክ አላችሁ ሁሉ ነገር አላችሁ እኛ ያን ሁሉ ማድረግ አንችልምና ህዝብ ይሄን ይላል ሄዳችሁ እርምጃ ወሰዱናል ተቆማና አካይ ነው በዛ ላይ አጥያት ነው ህዝብ የተናገረው መናገር ተገቢ አይደለም ሌላ ቦታም ግን ይሄን ተመሳሳይ አቋም ታንጸባርቃላችሁ ከመራችሁ ጋር እንዳጋጣሚ ሆኖ ከተፈለገ ኦላም እንደዚህ አይነት ከፈሰበ በየቦታው ህዝብ ከነገረን ናረጋለን ምን ችግር አለው እስከዛሬ አልሰማችሁም ታዲያ ስለዚህ ተሰቀሉ ነው ወይስ ምንድነው አይ እኔ ስለመሰአሁን በነገራችን ላይ አቶ ሙላቱ እኔ ጋዜጠኛ ነኝ ጥያቄ እየጠየቅኩት ገባኝ እኮ ጥያቄ ለምንድን ነው ይሄንን ሄደ ይችን ብቻ ይዘ የመጣው መግለጫችሁ ይሄ ማሳያ ነው ያመጣው መግለጫችን ከአካባቢው ባገኘነው ኢንፎርሜሽን መሰረት ይሄ እንዲሆነዋል እዚህ አካባቢ ይሄ ክልል አልፎ የመጣ ጉዳይ ነው እና ስለዚህ ህዝብ የሚለይን ፋኖ ነው ብለዋል ጭፍጨፋ ተካሂዷል ህዝብ ሞቷል አልቋል ያ ሁሉ ተደርጓል ስለዚህ አንተ ስማቸው ተነሳ ብለ አሁን እዚህ ጥያቄ የምታገኝ ሌሎች ናታነሱም ቆይ ለዚህ ለተጎዳው ህዝብ እንኳን ያ ህዝብ ተጎድቷል አሳዝንም ያ ህዝብ በጣም ያሳዝናል የኔ ሀሳብ ብዙ ቦታ ያ ሁሉ ሆኗል እኛ እንኳን የኔ ጥያቄ ቢያስጨርስን ጥሩ ወይላ ኦሮሚያ ውስጥ ይቅርና የትም ቦታ በኢትዮጵያ ምድር ላይ አሁን ለምሳሌ የሰሞኑ ጦርነት ሲካሄድ መጀመሪያ ተቃዋሚዎችኛን ጁንታዎች ናችሁ ተባለ ይሄ ጦርነት ያወድማል ሀገር ያጠፋል ጦርነቱን አቁሙ ባካችሁ ቁጭ ብላችኋል ከዛ በኋላ ጉዳዩ ወዴት አደረሰ ፕሪቶሪያ ሄዶ ያን ስምምነት አድርጎ የህዝብ ከግድያ የአማራና የትግራይ ህዝብ ከማለቅ አሁን ፎይታ አገኝቶ ቁጭ ብሏል እና የትም ቦታ ለሚፈጸም ግድያ ኦሮሚያ ውስጥ አልሆነም ብለን አይደለም የትም ቦታ ለሚደረግ ሁሉ ይሰማናል ይቆረቁረናል እንደ ኢትዮጵያዊነታችን ሁላችንም አብረን በዚች ሀገር ስለምንኖር የማንንም ጉዳት ይሰማናል ግን የኔ ጥያቄ ከርሶ ከዚህ ቀደም የነበረ ኢንተርቪው ነው ይሄን ጥያቄ አወጣሁት ምን ብለዋል መሰሉት ከዚህ በፊት ሸኔ የሚባል አላቅ የኦሮሞ ነጻነት ሰራዊት ስለማድረጉ ገለልተኛ ጋር ያጣራ ብለው ነበር ይሄን ነርሶ ብለው ነበር ይሄ እዚህኛው ላይ ከዚህ በፊት በነበሩ ጥቃቶች ላይ አናውቃቸውም እነሱ ለመውሰዱ ማረጋገጫ የለንም ሌላውን ስትሉ ቆይታችሁ እዚህ ላይ ግን ለይታችሁ ስም ስለጠራችሁ ለይቸን የጠየቁት ከመርሃችሁ ጋር አይጣረስም ወይ ምክንያቱም ከዚህ በፊት ይጣራልን በገለልተኛ አካል ይሄው ህዝብ እየተጎዳ ነው ትሉ ነበር በዚህኛው ግን መጣችሁ አንድን ቡድን ስም ከጠራችሁ በኋላ መንግስት ደግሞ እርምጃ እንዲወስድ ጠይቃችኋል ሌሎች ላይ ጠይቃችሁ ስለማታውቁ የመርህ ጥያቄ ነው የጠየቅኳችሁ ለምንድን ነው ይሄን አቋም ሌሎቹ ጥቃቱን ሲያደርሱት ለምንድን ነው ለምሳሌ በቅርቡ አርሲ ላይ ጥቃት ነበረ ሲባል ነበር ምንም አላላችሁም ሌሎችን ዝም የምትሏቸው የሉም ወይ ነው የኔ በአንደኛ ደረጃ ማውገዝ ራሱ ኃጢአት መሆኑን አንድ እንድትረዳልኝ ይፈልጋለሁ በሁለተኛ ደረጃ በማውገዝ አይደለም ችግሮችን የምንፈታው ቅጽል ስሞችን በመስጠት አይደለም በኢትዮጵያ ምድር ላይ ብዙ ቅጽል ስም ሰጥተናል
አሁን ግን ሰጣችኋል እናንተ ሁለተኛ ኦላን አሁን ማን ነው ሸኔን አላውቅም አሁንም ላረጋግጥልህ የምፈልገው ሸኔ የሚባል የለም ብለን ነው ይባሸኔ ስም ሌላ ቅጽል ስም ሰጥቶ ከሚጠራው በስተቀር አናውቅም ነገር ግን ፋኖ ራሱን ኦሬዲ ፋኖ ነኝ ብሎ ራሱን ኦሬዲ በግልጽ አውጥቷል ሸኔ ነኝ የሚል አካል በኦሮሚያ ውስጥ የለም ስሙ የሚታወቀው በኦላ ነው ኦሮሞ ሊበሬሽን አርሚ ነው ኦላ ነኝ ብሎ በግልጽ በየትም ቦታ ሚዲያ ላይ ወጥቶ ነው ይሄ ደግሞ ፋኖ ነኝ ብሎ የየትም ቦታ ሁሉም ቦታ ሚዲያ ላይ መግለጫ ሲሰጥ ቆይቷል ስለዚህ የኔ ወንድም ምን አጥያት አለበት ይሄ እንደዚህ ብንል እኔ ጽድቅና ኩነኔ ሰጭ አይደለም ግን ልጠይቆት አቶ ሙላቱ እናንተ ብትሆኑ አሁን ስልጣን ላይ ያላችሁትና በኢትዮጵያ ያሉት ታጣቂ ቡድኖች ቢኖሩ እናንተ ብትሆኑ ምን ነበር ብታረጉት ኢማጂን ይሄ ሀገር እኮ ፌደራላዊ ሀገር ነው ፌደራላዊ ሀገር እያንዳንዱ ክልሎች የራሳቸው የሆነ ህገ መንግስት አላቸው ሁሉንም ነገር እኛ የምንፈታው ፌደራል እሱን እኮ ነው አፍርሰን መከራ የምናየው ህገ መንግስቱን አፍርሰን ከዛ በኋላ የራሳችንን የፓርቲን ህግ አውጥተን ህዝብን ለማስተዳደር በመናረጋቸው ነገሮች የመብት ገፈፋ ይደረጋል ስለዚህ እኛ በአጠቃላይ ህገ መንግስቱን አክብረን በህገ መንግስቱ መሰረት ሁሉ ነገር እንዲሰራ ነው የሚፈልገው ኤግዛምፕል የሚሰጥ ያ ብንሆን ሆልዶ በምንድነው የምታረጋግጡት ብትለኝ እስር ቤት ዛሬ ፖሊስ የፈለገውን ያህል 4 አመት ያስራል ፍርድ ቤት አቅርቦ ፍርድ ቤት ነፃ አርጎ ፖሊስ ደግሞ 4 አመት ያስራል ህገ መንግስታችን 48 ሰዓት ነው የሚለው ከ48 ሰዓት በላይ ካሰረ ሰብአዊ መብት ገፋፋ ስለሆነ ፍርድ ቤት ይቀርባል ህገ መንግስታችን በዛ ያዛል ህገ መንግስቱን አክብረ በ48 ሰዓት ውስጥ ፍርድ ቤት አቅርበ ሰውየው ራሱ ጥፋተኛ ነው ተብሎ የለውም አይደለም ብሎ ተከራክሮ ከዛ በኋላ ዲፌንድ አርጎ ራሱን ነፃ ካወጣ ያወጣል ጥፋተኛ ከሆነ ይታሰራል የህግ በላይነት ይከበር ነው ግን አቶ የህግ በላይነትን እናከብራለን አቶ ሙላቱ በጣም ጥሩ ሐሳብ ነው ያነሱት የኔ ጥያቄ ግን እናንተ መንግስት ብትሆኑ ህገ መንግስቱ ይከበራል ህገ መንግስቱ መታጠቅ የሚችለው መንግስት ብቻ እንደሆነ የኃይል የበላይ እንደሆነ መንግስት ያትታል ስለዚህ እናንተ መንግስት ብትሆኑ አሁን ኢትዮጵያን እናንተ ስልጣን ብትረከቡ ዛሬ እንዴት አርጋችሁ ነው ችግሮችን መፍታቱት እየጠየቁት ያሉት ግጭቶችን ከማስቆም አኳያ ጉድ እዛ ግጭት የተነሳበት ቦታ ያ ህዝብ ፈቺ ይሆናል እዛ አካባቢ ግጭቱን የሚፈታ ህዝብ ይሆናል ግጭት የተነሳበት አካባቢ ለምንድን ነው ግጭት ያነሳው መጀመሪያ ማጥናት አለበት ጥያቄውን ተቀበለ ግልጽ አርገ ለህዝብ ምንድነው ችግሩ እኔና አንተ ብንቀያየም የተቀያየምነበትን ቁጭ አርገን በትክክል የምንዳኝበትን መንገድ መፈለግ ነው ይሄንን እንግዲህ ምንድነው አለ መቀበል ነው ትቀበላለህ ጥያቄዎችን ካለ መቀበል ማፈንገጥ ይኖራል ግን ችግሩ ያን እና ስለዚህ ባንተ አስተሳሰብ ያፈነቀጠውን ታጥቋል ለመንግስት እኛ ዱሮ የነበረው አይነት ሴንቲሜንት አይደለም ያለን መታጠቅ የመንግስት መታጠቅ ባለው አካል እዚህ አካባቢው ይዘን ኢትዮጵያ ህግን ማስከበር ነው ምናረው ህግ የሚከበረው ደግሞ በዚህ በፖሊስ በታጣቂ ነው በጦር ሰራዊት አይደለም ከውጪ ሲመጣ ጦር ሰራዊት ይከላከላል ከውስጥ ያለውን ደግሞ ህግ ከህዝቡ ጋር ሆኖ ፖሊስ ያስከብራል ከዚህ ውጪ ከሆነ ህገ መንግስቱ ግን ህገ መንግስታዊ ስርዓቱ አደጋ ላይ ሲወድቅ መከላከያ ጣልቃ ይገባል ሚል ድንጋጌ እሱ ሌላ ጥያቄ ነው ህገ መንግስቱ አሁን ለምሳሌ ከውጪ ወራሪ በሚመጣበት ጊዜ በጠረፍ አካባቢ በወሰን አካባቢ የውጪ ኤክስተርናል ቦዲ በጣም የታጠቀና ዌል አርምድ ሆኖ በሚመጣበት ጊዜ ይሄ መከላከል በጋራ ነው የሚከላከለው ይከላከላል በሀገር ውስጥ ከመጣ ደግሞ የሀገር ኔቲቭ ከሆነ የእርስ በርስ ጦርነት ነው የእርስ በርስ ጦርነት ፌደራል ስርዓቱ አደጋ ላይ ሲወድቅ የተመረጠ መንግስት አለ መከላከያው ለተመረጠ መንግስት ተጣሪነት ይኖርና እሱን ያስተካክላል አይደል የመረጠ አካል እኮ ነው ህዝብ አንተ ብቻ እኮ መከራ የምታይበት እኮ የዱሮ ስርዓት እኮ ነው ህዝብ ኢንተረሰን የራሲ ፕሮብሌም አይደለም ይሄ ጠቅላላ የኢትዮጵያ ህዝብ ፕሮብሌም ነው ከዛ ተነስቶ ይሄን መንግስት ገለብጣለሁ መርጦ ያስቀመጠ አካል ይሄን ጊዜ ጫዋል እኔ መርጬ ነው ያስቀመጥኩ አንተ ምንድነው የሚለው ነው ይሄንን ነው ለይተን ማወቅ ያለብን ህዝብ ያስቀመጠውን
ሌላ አካል ሄዶ መገልበጥ አይችልም ህዝብ ነው የሚገለብጠው ሊገለብጥ እንኳን የሚችለውና ማለቴ ህዝብ ነው ሊያሻሽለው ህዝብ ነው አንተ አልተመቸኝም ብሎ ሊቀይር የሚችል እንጂ ታጣቂ አይደለም እኔም ስጠይቀው የነበረው ታጣቂ ቡድኖች ላይ እርምጃ ይወሰድ መንግስት ብላችሁ ስርዓት ያስከብር ብላችሁ ተጠይቃላችሁ ያ ማለት ከታጠቀ ጋር ተመጣጣኝ ኃይል ስላለው እንግዲህ ባለም ህግ መሰረት ለራስ መከላከል የሚባል ነገር ስላለ እሱ እርምጃ ሲወሰድ ደግሞ አይ መንግስት እንደዚህ አድርጓል ወደሚል ክስ መሄዱ እንደው ትክክል ነው ወይ እናንተስ መንግስት ብትሆኑ አትቸገሩ ጥሩ ሐሳብ ነው በተቀበልከው መሰረት እንሄዳለን መልሴ ይሄ ነው እሺ እንቀጥል በቅርቡ መግለጫ ወጣችሁ ነበር ከተለያዩ ፖለቲካ ፓርቲዎች ጋር አንደኛው ያነሳችሁት የምርጫን ጉዳይ የሚመለከት ነው አሁንም ድርድር ይደረግ ሚል ጉዳይ አንስታችኋል እኔ ዝም ብዬ ሳይ ፖለቲካ ፓርቲዎችን እናንተስ ተደራድራችሁባቸው ያለው በአንዳንድ ጉዳዮች በጣም የተራራቀ አቋም ያላችሁ ፓርቲዎች ናችሁ መንግስት ድርድር ያድርግ ብለና ሽግግርን ስጠይቁ የነበረው ፖለቲካ ፓርቲዎች ስለተደራደሩ የሚመጣ ነገር የለም የምርጫ ስርዓቱን አስተካክሎ ሜዳሩ ይስፋ ሁሉም ፓርቲዎች በነጻነት በሰላም ያለውን አካባቢ መንግስት አሁን ኦሬዲ ሰላም ማስፈን ይችላል ኳሱ ሜዳው ላይ ናለ ነጻ ታማኝነት በህዝብ ፍላጎትና እምነት የሚደረግ ምርጫ ይደረግ ነው ለዚህም ደግሞ ፍትሃዊ ምርጫ ለማካሄድ አስቻይ ሁኔታዎችን ፍጠሩ ነው ያለው የትኛው ነው መንግስትን ነው ያለው በፓርቲዎች መካከል ምንም ችግር የለብንም እኛ ህዝብ ነው የዳኘን ስለዚህ ምንም ችግር የለንም ታጥቆ ማንንም ይሄ ፖለቲካ ፓርቲ እኛን ቢሮ የሚዘጋብን ሌላ ፓርቲ የለም ከገዢው ፓርቲና ከመንግስት በስተቀር ስለዚህ ይሄ ሁኔታ አስቻይ ይሁን ግን ከማን ጋር መንግስት ይደራደር ከሚመለከታቸው ነው ፖለቲካ ፓርቲዎች ያሉበት ሁሉም ላይ አለ ከፖለቲካ ፓርቲዎች ጋር ስለምንድን ነው የሚደራደር እኛ ቆጭ ይሄን አስቻይ ማድረግ ዲሞክራቲክ የሆነ ኢንስቲትዩት ማቋቋም ነው ማን ነው የሚያቋቁመው ይሄንን እኛ ስለ ሽግግር መንግስት መጠየቅ አቴኒ ፖይንት የትም ቦታ የሚከለከል አይደለም ሽግግር መንግስት በመጠየቁ አጥያተኛ አይደለም ሽግግር መንግስት ለምን ተጠየቀ ቢባል አሁን ያለው ስርዓት ሊያስከደን አልቻለም ሁሉም በብዙ ዛው ውስጥ ጠበንጃ ያነሳም ሁሉም ተካፋይ ሆኖ ለወደፊት ሰላም ወርዶ አገሪቷ ትሄድ ነው ጥያቄው ግን እንጂ ቅድም ያልከው በአቋራጭ መንገድ ስልጣን ለመያዝ ነው ተብሎ ፕሮፓጋንዳ የሚሰራበትን አይደለም እሱኛውን ብቻ ሳይሆን እዛ ውስጥ ያላችሁት በጣም የተላላ እና አሁን የጠየቅነው አስቻይ የሆኑ ሁኔታዎች አሁን በአገሪቷ ውስጥ መዛወር ይቻላል ወይ ኦሬዲ መኪና በሚሄድበት ጊዜ መኪና አቁሞ ከመኪና ላይ አውርዶ ገንዘብ አምጦ ሰውን መሰወር ንብረ ኦሬዲ ያለውን መዝረፍ መግደል የትም ቦታ መጣል አሁን ቅድም ኖኖ ውስጥ ያነሳው ይሄ ጉዳይ ያለ ኖኖ ላይ እንዴት አርገ ነው ምርጫ ምንታከለ ስለዚህ ሰላም እስኪመጣ መንግስት በስልጣን ቢቆይ የሌጂቲሜሲ ጥያቄ አይነሳበትም በኋላ ደግሞ አልተመረጠም ያልተመረጠ ዛዝት አሁን እንትን ማድረግ ካልቻልክ ጊዜው አጠረ ካልክ የሁላችንም ፕሮብሌም ይሆናል ሁሉም ይመጣል አንድ ላይ እንቃወማለን ይሄን እናረጋለን የሚሉት አካላትም ሁሉ በሚመጡት መንገድ ይምጡ እና ስለዚህ ቁጭ ብለን ሜዳሩ ይስፋና ሰላም እናውርድና ምርጫውን እናካሄድ ነው አስቻይ እንዲሁ ንግግሮቹ ላይ ደግሞ እናንተም እኮ አሁን ከሀገራዊ ምክክርም ከሌላውም ራሳችሁን አግልላችኋል እሱ ሌላ ጥያቄ ነው ተው አው ከዛም ጋር ቻፕተር ነው እና ወደዛ ከመጣን ጊዜ ማይበቃንም ምክንያቱም ከመጀመሪያው ተነስተን ማውራት ስለሚገባን ካለህ ጋር ጊዜ ይወስዳልና ሌላ ጊዜ እንካፈላለን አይ በሀገራዊ ምክክሩ ሳትስማሙ ራሳችሁን አግልላችሁ አንድ ወገን እኮ አይደለም አሁን ሌላ ድርድር እንታረቅ ምን አንዴ ካንተ ጋር አለመግባባት አለ ሽማግሌ መርጠ ቁጭ አድርገህ እንታረቅ ብትለኝ እንታረቃለን እንዴ ያንተ ሽማግሌ መርጠ እንዴ እንደዛ ሽማግሌ እኮ የሚመረጠው ከሁሉም ወገን መሆን አለበት ኢንዲፔንደንት የሆኑ ወገን እንዴ ኢትዮጵያ አሁን ያለችው ተወካይ ምክር ቤት 98% አገር በሚመራው መንግስትና ፓርቲ ከዛ በተመረጠ በዛ በተሾመ ከዛ ደሞዝ በተከፈለው አካል እንደራደር ብትል እንዴት ነው የሚሆነው ምን አይነት ቅቡልነት ይኖረዋል የኢትዮጵያ ችግርስ ምን ይፈታል እዛ ላይ እናቱ የሞተበት አባቱን ያጣ ልጅ ችግር የደረሰበት ቶርች የተደረገ አካል
ብዙ አለ እኮ ገና በእናንተ መረዳት መፍትሄው ከየት ነው የሚመጣው? ኢንዲፔንደንት የሆኑ እኔና አንተ ሁላችንም ተቀምጠን እኛን ሊዳኘን የሚችለው ማዕከላዊ የሆነ አካል ይኑር። በዚህ አይነት እንነጋገርና ችግሮቻችንን እንፍታ ነው። ሌላ ጉዳይ የለውም። የባህር በርን የተመለከተ ነሐሴ አካባቢ ባለፈው አመት ሐምሌ ነሐሴ አካባቢ ባወጣችሁት የሁነታ ግምገማ የባህር በርን እንረዳለን፣ ጥያቄው ተገቢነት አለው። የማን የባህር በር ባህር ኦኬ የባህር በርን አስፈላጊነት እንረዳለን ትሉና ግን የኢትዮጵያ መንግስት እየሄደበት ያለው አካሄድ ግን ጠላት ሊያፈራ የሚችልና አዳዲስ ጠላቶችን ወደ ኢትዮጵያ ሊጋብዝ የሚችል ነው የሚል መረዳት ታነሳላችሁ። እናንተ መንግስት ብትሆኑ የባህር በር ጥያቄን እንዴት ነበር የምትመልሱት? የባህር በር እንግዲህ እንደኔ አረዳድ በሁለት መልክ ነው የሚመለሰው። አንደኛው 130 ሚሊዮን ህዝብ አለን። 130 ሚሊዮን ህዝብ ይሄንን በደንብ አስታጥቀን በተቻለ መጠን ሄደን ቅርብ 60 ኪሎ ሜትሯን ደፍነን ሄደን በጉልበት መያዝ ነው። ከዛ በኋላ ባህር በር እናገኛለን። ይሄ ምን ያለ ያወጣል? እንዴት እናረጋለን? የውጪውን ተጽዕኖ የዲፕሎማቲኩን ሁናቴ የሚመጡትን ጥያቄዎች እንዴት አድርገን እናልፋለን የሚለው ራሱ የሆነ ጥያቄ አለው። በሁለተኛ ደረጃ በዲፕሎማሲ ነው። ዲፕሎማሲ ሰጥቶ መቀበል ነው። እንግዲህ ቁንጽል ሊሆን ይችላል። በእኔ አረዳድ ኢትዮጵያ 130 ህዝብ መኖሩ ባህር በር ስለሌላት አሁኑኑ ተነስተን ሆይ ብለን በመከላከያም በሁሉም ደረጃ እንግዲህ ዛቻም ጭምራለ ይሄንን አገንስት የሚናገር ኢትዮጵያዊም አይደለም። ይሄ ዝም ብሎ የጠላት ምንደኛ ነው፣ ከውስጥ ቦርባሪ ነው። ይሄ ቃላት ናቸው እንግዲህ ለኛ አስቸጋሪ ሆነው ይሄንን ቅጽል ባናረጎ ጠላት ያፈራልናል እንጂ ምንም ወዳጅ አመጣልንም። ስለዚህ እነዚህን ቃላት ሪፍሬን ማድረግ አለብን። እንተው ይሄንን ሰላማዊ መንገድ እናምጣው። ማግኘት እንኳን ብንችል ብናደርግም ኦፊሻሊ ወጥተን በመከላከያ ኃይል ይሄን እናረጋለን ማለት ጥሩ አይደለም። እይታችን ነው። ከጥያቄ ግን ወጥብኝ እይታችን አቶ ማስለኔ ጥያቄ እናንተ መንግስት ቢሆኑ መንግስት ብንሆን እኮ እሱን ሊመጣልኝ ነው። እና ስለዚህ ምንድነው የምናረጋው? መንግስት ብንሆን በዲፕሎማሲ ለማድረግ ነው። ሁለት መንገድ ነው። መከራየት ነው እንትን ስታጣ እቃ ስታጣ አማርጠ ነው። አሁን ኢትዮጵያ መሀል ነው ያለችው። ሱዳን ለማንም የሚያጋራው በዛ በፖርቱ ሱዳን አለ፣ ኬንያ አለ፣ ጅቡቲ አለ፣ ሶማሊያ አለ፣ ኤርትራ አለ። ከነዛ ሁሉ አማርጠን የትኛው ህዝባችን ገበያኛ ጋር አለ። ስለዚህ ጥሩ ገበያ ልናገኝ እንችላለን። አማራጮች አሉን ነው። በሌላ በኩል ደግሞ አሁን ቅድም ያልኩ እነዚህ ጋር ኦሬዲ ቁጭ ብለን ከኤርትራም ይሁን ከሶማሌ ጋርም ይሁን ከሱዳን ጋርም ይሁን ሰጥቶ በመቀበል አንድን ነገር በማድረግ በእነዚህ ላይ ተነጋግረን ደም ሳይፈስ ችግር ሳይፈጠር አለመግባት ሳይመጣ ጫጫታ ሳይመጣ በዲፕሎማሲ ባህር በርን ለማግኘት እንሞክራለን። እኛ መንግስት ብንሆን ይሄን እናረጋለን። መቼ ይፈጸማል? ልመናው ይቀጥላል። ሲፈጸም ይፈጸማል። እስከዛን ድረስ በዚሁ አይነት ነው የምናካሂደው። ኦፌኮ የባህር በር ጥያቄ ተገቢነትን ያምናል፣ ብሔራዊ ጥቅም ነው ብሎ ያምናል። በዚህ ጉዳይ ከመንግስት ጋር ለመተባበር ዝግጁ ነው? መተባበሩን አንተባበርም ያለው ነገር የለም። በማግኘቱ እንደሰታለን። ጦርነት እናካሂዳለን የሚለውን ግን አንቀበልም። በሰላማዊ መልኩ መንግስት በሚሰራቸው ስራዎች ግን እናንተ ተባባሪ ናችሁ? በሰላም ለሚሆን ነገር ሁሉ ከመንግስት ጎን ነን። ሌላኛው እውነተኛ ፌደራሊዝም የሚለውን በጣም ደጋግሞ ኦፌኮ ያምናል፣ ያነሳል። በፖለቲካ ፕሮግራሙን በሌሎችም ፖለቲካ ፕሮግራማችሁን ሳነብ ደግሞ የብሔራዊ ቋንቋ አፋን ኦሮሞ እናደርጋለን የሚል ሐሳብ አይቻለሁ። አብሮ ይሄዳል እንዴ? ቁንጽል ነው ያነበብከው። የብሔራዊ ቋንቋ እናደርጋለን ሳይሆን አሁን ካለው ቋንቋ ጋር በመጨመር እሱም ጭምር ብሔራዊ ቋንቋ ይሆናል እንጂ ዋና እሱ ብቻ ይሆናል ብለን በጣም ጥሩ። ሌሎችም ካሉ አንድ ላይ ሊሆኑ ይችላሉ ህዝብ ከተስማማበት። ግን ኢትዮጵያ አሁን ብሔራዊ ቋንቋ የላትም። ኢትዮጵያ ብሔራዊ ቋንቋ የላትም። የስራ ቋንቋ ይሆናል። ለምንድን ነው ኦፌኮ ኦሮሚኛን ጨምሮ
ብሔራዊ ቋንቋ ማድረግ ምን አለበት? ብሔራዊ ቋንቋ ቢሆኑ አይጎዱንም እኮ ብሔራዊ ቋንቋ ካደረገ ፌደራሊዝም ከሚባለው የብዝሃነት ሐሳብ ጋር ግን ሌሎችም ጭምር ሌሎች ቋንቋዎች ለዚህ ሁሉ ህዝብ ከፈለገ ህዝብ ነው የሚፈልገው። የህዝብ ውሳኔ ነው ይሄ፣ የኛ ውሳኔ አይደለም። ሐሳብ አቀረም ሐሳባችን ተቀባይ ካንለው ሌሎች ቋንቋዎቹን ሙሉ ተጨምሮ ብሔራዊ ቋንቋ ቢሆኑ ምንድነው የሚጎዳል? አሁን ለምሳሌ ቤልጂየምን ብትወስድ እንደ ፍላኔሽ አሉ፣ ሌሎች ወደ 3 ነው 4 5 አሉ። ካናዳን ብትወስድ ወደ 11 ነው ቋንቋ አላቸው። እናንተ ግን በፕሮፖዛል መንግስት ሆኖ ስንት ቋንቋ ነው የምታቀርቡት? ምን ቋንቋ ነው የምታቀርቡት? እኛ ለጊዜው አሁን ህዝብ የለመዳቸውና እየሰራበት ያለው ብዙሃን ያሉት በሙሉ 2 ቋንቋዎች አሉ። ይሄ ተደምሮ አንድ ላይም ቢሆን ብለን ነው እኛ። ሌሎች ምን ማለት ነው? ቅሬታ የለንም። ሌሎቹም ቢጨመሩ ህዝብ ከፈለገው እንኳን 3 4 5 6 ሊያረግ ይችላል። ብናረገው የበለጠ ይጠቅመናል ወይ ጠቀሜታ አለው ወይ ብሎ ብዙ ህዝብ የሚጠቀምበት ቋንቋዬን ብናረግ ይበጀናል ወይ ብሎ የመወሰን የህዝባችን ነው። እንትናችንን መከልከል የለብን። የህዝብን ፍላጎት አንገታውም። ከወሰነ እናከብረዋለን። ሐሳብ እናቀርባለን እንደ ሐሳብ። መጪው ጊዜ ምርጫ ይደረጋል። እንግዲህ በወጣው ጊዜ ሰሌዳ መሰረት እናንተን ጨምሮ ሌሎች የፖለቲካ ፓርቲዎች ያስቀመጣቸዋቸው ቅድመ ሁኔታዎች እንደተጠበቁ ሆነው ግን ዝግጅት አድርጋችኋል? ምንድነው ዝግጅቱ? ሰፊው ህዝብ እኮ ነው እዛ ውስጥ ሄዶ ምርጫውን የሚካፈል እንጂ እኛ ግን የቅድመ ምርጫ ስራዎች የለም። እኛ እዛ ውስጥ ቀድም ነገርኩ ቤዚካሊ ህዝብን ለስልጣን ማብቃት እንጂ እኛ ሄደን ስልጣኑን ተቆናጠን ጌታዬ ለመባል አይደለም ብያለሁ። የፓርቲ አባላት ሄዶ ሊካፈሉ ይችላሉ። የኛን ፖሊሲ ተቀብሎ ከናንተ ጋር እንሰለፋለን፣ ከናንተ ጋር ሆነ መንግስት እንድናቆም እንፈልጋለን ብሎ እዛ በኦፌኮ ስም እኛ ባይዘዌይ ኦፌኮ በመድረክ ስም ነው አሁን ያለ ነው። ሌሎች ብሔር ድርጅቶችም አሉ ከዛ ጋር ነው። እዛ ሆነን ለምርጫ እንቀርባለን ብሎ ለሚቀርቡ አባሎች ሊቀርቡ ይችላሉ እና ይሄ የኦፌኮ ነው የምናምን የምንለው ነገር የለም። ሰፊው ህዝብ ነው የሚወስነው። ኦፌኮም ይሁን ብልጽግናንም ይሁን ኦነግንም ይሁን ኦላም ከዘመቶ ቢካፈልና ብንትን ቢል የሰፊው ህዝብ ውሳኔን ከማክበር ውጪ ከዛ ውስጥ ኮዳውንም ኮሪጆንም ገልብጠን ወረርሳችን አድርገን እኛ ካልተመረጥን የምንልበት መንገድ አይኖርም። ለሰፊው ህዝብ ነው። ለዛ ግን እናንተ ሰፊው ህዝብ ይሄን ነው ስልጣን ይሄ ፓርቲዎች የሚማገቱበት ስልጣን ለመያዝ ሳይሆን የሰፊው ህዝብ ስልጣን ሰፊው የሚተዳደርበት እሱን ወክሎ ሄዶ መሰረታዊ የሆኑትን ፖሊሲዎች የሚያወጣ በሱ ህልውና ላይ የሚወስነውን አካል መምረጥ የዛው የሰፊው ህዝብ ስልጣን ነው። የመጨረሻ ጥያቄ ነው። የፖለቲካ ፓርቲያችሁ የኦፌኮ አባል የነበሩ ወይም መለየታቸውን ይፋ ያላደረጉ በማህበራዊ ሚዲያም በሌላውም አመጽ ላይ ሲሳተፉ አመጽ ሲቀሰቀሱ ምናያቸው ሰዎች አሉ። እነሱ ላይ አቋማችሁ ምንድነው? እኛ ለአመጹ ከኛ ጋር ተካፋይነት የላቸውም። እኛ አባላትን የምንቆጣጠረው በኦፌኮ ደረጃ ተመክሮ ተዘክሮ በጉዳዩ ላይ ተነጋግረን የምንወስንባቸው ነገሮች ላይ ነው። ከዛ ውጪ ግለሰቦች በራሳቸው ዲሞክራቲክ መብት አላቸው። መተቸት፣ መነጋገር፣ እንትን ማድረግ የራሳቸው ጉዳይ ነው። ከዚህ ውጪ ግለሰቦችን አንቆጣጠርም። በመርፌ ቀዳዳም አንጠብቀው። ግን አመጽ በይፋ በአደባባይ አመጽ ቢቀሰቅሱ አንዳንዴ የታጣቂ ቡድኖች ጋር የሚሏቸውን ሐሳቦችን አመጽ ከቀሰቀሱ ወንጀል ነውና ወንጀለኞች ናቸውና ፍርድ መቅረብ አለባቸው ነው። ግን እንደዛ አድርጋችሁ የሚያቀርብ አካል ካለ ያቅርብ። ግን እናንተ የውስጥ በምን እናቀርባለን? ስለ ምግባር ደንባችሁ ምንድነው? ከኛ ቁጥጥር ውጪ ለሆነ ሰው ከኛ ጋር ያልነበረ ሰው ያለደ እንትን ሆነ እኛ ፖሊስም የለንም። አይ ግን አመጽ ፈጸመ የሚል አካል ማስረጃ አቅርቦ ሊዳኝ ይችላል ነው። ቢያንስ ሚስተር ከዚህ ውጪ ሌላ የሚል አቶ እንትና የሚባሉት ግለሰብ የኛን አቋም ያንጸባረቁ አይደሉም ሚል የስነ ምግባር እርምጃ የምትወስዱበት አሰራር የላችሁ? የኢትዮጵያ ህዝብ ሁሉም እዛ ሚዲያ ላይ ሁሉም ፌስቡክ ላይ የሚናገሩ የኛን ዓላማ የሚከተሉ አይደሉም። ምንቃወማቸው አሉ። ስለዚህ እያንዳንዱ ሰው ግን አባሎቻችሁን እንደውም በአመራርነት ደረጃው ላይ የነበሩትን ነው የኔ ጥያቄ። ከኛ ወጡ ሄዱ እዛ ነው ያሉት። መለያየታቸውን ለምን ይፋ መቆጣጠሪያ መንገድ የለንም? ይፋ ለምን መለያየታችሁን ይፋ አታደርጉ? አይወክሉንም ብላችሁ ምንድነው? ማንን ለመጥቀም ነው ይፋ ማድረግ?
ምን ተጠቀማለህ? ምክንያቱም በእናንተ ስም ወንጀል እንዳይሰራ ነው። የኛ ስም እንዴት ይሆናል? በራሱ ስም ነው አልኩህ እኮ። እኔ አሁን ወንጀል ቢሰራ የትም ቦታ እዚህ ከተማ ውስጥ ወንጀል ከሰራ ለሰራው ወንጀል ተጠያቂ ነኝ። አቶ ሙላቱ እኔ ለምሳሌ ፋና ሰራተኛ ነኝ። እርስዎን ስደውልልዎት ከፋና ቴሌቪዥን ነው ብዬ ነው። አዎ አድራሻን ነግረኛል። ምንቀሳቀሰው ፋና ወክዬ ነው፣ ጋዜጠኛ ነኝ። እኔ ግን ሄጄ ምናልባት የኦፌኮም ቢሮስ ዘርፍ ብገኝ ወይ የሆነ ወንጀል ብሰራ በፋና እኔ የሚቆጣጠርበት መርህ አለው፣ ህግ አለው። በዛ ህግ እኔን ይዳኘኛል አይደለ? እናንተ ወንጀል የምትሏቸው ሰላማዊ ነን ካላችሁ እናንተ ሰላማዊ ከምትሏቸው የተቃረነ የሚሰሩት የምትቆጣጠሩበት መንገድ የለም። ይኸውልህ አንተ እዚህ መተህ ቢሮ ከዘረፍክ ወይም እዚህ ሽፍታ ከሆንክ ሽፍታ ነው የመጣው ነው ከፋና ነው አንልም። ሽፍታ አንተ ነህ፣ ግለሰብ ነው፣ ፍርድ ቤት ይቅረብ ነው እንጂ ፋና ለምንድን ነው ተነስተን እኔ ፋና ፍርድ እዛ ስለምትሰራ ብቻ ፋናን የምንኮንንበት የምንወነጅልበት ምን ግራውንድ አለን? አንተ እዛ ስለምትሰራ ብቻ ተነስተን ፋናን እንወነጅላለን? በግለሰብነት ፍርድ ትቀርባለህ፣ ወንጀለኛ ነህ። ስለዚህ ትጠየቃለህ ማለት ነው። ስለዚህ አሁን ያደረጉ አባሎቻችን የትም ቦታ አሁን ሊሰርቁ ይችላሉ፣ ሊወነጅሉ ይችላሉ፣ እንትን ሊያረጉ ይችላሉ። ህዝብ ነው። ይሄ ግን በአደባባይ እኮ ያመጽ ጥሪ ነው። ይሄ በጣም ማለት ከአደባባይ ይሁን ምስጢርም ይሁን ወንጀለኛ ከሆነ ወደ ፍርድ ማቅረብ ነው ከነ ማስረጃው። የተከበራችሁ ተመልካቾቻችን የተከታተላችሁት ነፃ ሐሳብን ነው። ቆይታችን ደግሞ ከኦፌኮ ምክትል ሊቀመንበርና የመድረክ የሥራ አስፈጻሚ አባል አቶ ሙላቱ ገመቹ ጋር ነው። አቶ ሙላቱ በእጅጉ አመሰግናለሁ። እኔም በእጅጉ አመሰግናለሁ።